እንደምን አላችሁ ተማሪዎች? ዛሬ ደግሞ ግሎባል አፌር ነው የማቀርብላችሁ። ቻፕተር 1 ፓርት 2 ዶሜስቲክ ኤንድ ኢንተርናሽናል ፖለቲክስ ወይም ዶሜስቲክ ኤንድ ኢንተርናሽናል ሎው። ግሎባል አፌር ነው። ያው ፍሬሽማን ኮርስ ነው ታውቁታላችሁ። ኤንድ ማይ ኔም ኢዝ ሚስተር ጌታቸው። ሌላው ከዚህ በፊት ይሄን አቅርቤው ነበር፣ ነገር ግን ጥራት ያለው አልመሰለኝም። በተቻለ መጠን በስልኬም ስለማቀርብ ኢዲት አድርጌ አቅርቤላችኋለሁ። ሌላው አመሰግናለሁ። ሰብስክራይበሬ እየጨመረ መጥቷል። በጣም ባልጠበቅኩት ሁኔታ ለምታደርጉት እገዛ አመሰግናለሁ። እንቀጥል። ዶሜስቲክ ኤንድ ኢንተርናሽናል ፖለቲክስ ኦር ዶሜስቲክ ኤንድ ኢንተርናሽናል ሎው። ዶሜስቲክ ማለት በአንድ ሀገር ውስጥ ያለ ኮንስቲቱሽን ኢንዲቪጁዋሎች ሪሌሽንሺፕ የሚፈጥሩበት ያ ሲስተም ነው። ኢንተርናሽናል ፖለቲክስ የምንለው ደግሞ ሀገራቶች አንድ ሀገር ከሌላኛው ሀገር ጋር የሚያደርጉት ሪሌሽንሺፕ ያ ኢንተርናሽናል ፖለቲክስ እንላለን። እንያቸው there are legal political and social difference between domestic and international politics። በኢንተርናሽናል እና በዶሜስቲክ ፖለቲክስ ሌጋል ፖለቲካል ሶሻል ዲፍረንስ አለ። እንያቸው እስኪ ዲፍረንሳቸው። ዶሜስቲክ ሎው is generally obeyed። ዶሜስቲክ ሎው ካየነው ይከበራል፣ ተፈጻሚነት አለው። ካልፈጸምንስ if not the police and court enforce sanction። ያን ተግባራዊ ህገ መንግስቱን ማንፈጽም ከሆነ ፖሊስ ወይም ፍርድ ቤት ሳንክሽን ይጥልብናል፣ ወይ እንታሰራለን፣ ይፈረድብናል፣ ወይም ሌላ ነገር ማለት ነው። ሌላው domestically a government has monopoly on the legitimate use of force። በብቸኝነት በአገር ውስጥ በአንድ ሀገር ውስጥ መንግስት ስልጣን የመጠቀም ህጋዊ መብት አለው፣ ፎርስ የመጠቀም። በኢንተርናሽናል ግን የለም። እንያቸው እስቲ ኢንተርናሽናል ሎው rests on competing legal system። በሀገራቶች መካከል ያለ ሌጋል ሲስተም፣ በዚህ አይነት መልኩ እንገናኝ፣ በዚህ እንገናኝ፣ በዚህ አይነት ኢኮኖሚክ ሪሌሽንሺፕ እናድርግ፣ ያን ሲስተም በዛ ነው ኮምፒት የሚያደርጉት። ሌላው there is no common enforcement። ኢንተርናሊ ወይም ዶሜስቲካሊ መንግስት አለ ሞኖፖሊ የማድረግ ስልጣንም በሞኖፖሊ የመጠቀም መብት ያለው፣ ፎርስ የመጠቀም መብት ያለው። ነገር ግን በኢንተርናሽናል ሎው ግን there is no common enforcement። የጋራ የሆነ አንድ ሀገር ከሌላኛው ሀገር የተለየ ህገ መንግስት ነው ያለው። የጋራ የሆነ እኛን የበላይ ሆነ አስተዳደር ፎርስ ተጠቀም ተብሎ የተሰጠ አካል የለም። in international politics no one has monopoly of force። በኢንተርናሽናል ፖለቲክስ there is no single state that have the right to monopolize force or to use force። monopoly of power ያለው የለም። it is the realm of self-help። ሀገራቶች ራሳቸውን ናሽናል ኢንትረስታቸውን ለማስጠበቅ የሚያደርጉት ግንኙነት ነው። በሲስተሙ ኢኮኖሚክ ሲስተም ሊሆን ይችላል፣ ፖለቲካል ሲስተም፣ ሶሻል ሲስተም ሊሆን ይችላል። የሚያደርጉት ራሳቸውን ወይም ናሽናል ኢንትረስታቸውን ለማስጠበቅ የሚያደርጉት ግንኙነት ነው። divided people do not share the same loyalty። ለምሳሌ በሀገር ውስጥ አንድ ኮንስቲቱሽን አለ። አንድ አይነት ህዝብ ነው ያለው በአንድ ሀገር ውስጥ የሚኖር ሴም ሲቲዝን ነው። ስለዚህ ለህገ መንግስቱ ታማኝ ይሆናል። ታማኝ ካልሆነ ፎርስ ፖሊስና ኮርት ይጠቀማል። ነገር ግን በኢንተርናሽናል ግን የተለያዩ ህዝቦች ናቸው፣ የተለያዩ ሀገራቶች የተለያየ ህገ መንግስት ያላቸው። ስለዚህ ለኢንተርናሽናል ሎው እኩል ታማኝ አይሆንም ወይም በእኩል አይፈጽሙትም። እስቲ በዝርዝር እንያቸው። ኢንተርናሽናል ሎው እና ሙኒሲፓል ኦር ዶሜስቲክ ሎው ማለት ነው። እንያቸው። it is the law of a state። ኢንተርናሽናል ሎው በሀገራቶች መካከል ያለ ህግ ነው። it concerned mainly with foreign affairs or interstate affairs። ፎከስ የሚያደርገው በውጭ ግንኙነት ላይ ነው ወይም በሀገራቶች መካከል ያለን ግንኙነት ላይ እዛ ላይ ነው ፎከስ የሚያደርገው። consent and consensus ስምምነት በስምምነት የሚፈጠር ነው።
አንዱ ሀገር ካልተስማማ ያ ኢንተርናሽናል ሎው አይሆንም ማለት ነው። ዲሴንትራላይዝድ ሲስተም ኤንድ አክቲንግ ሆሪዞንታሊ ሴንትራል የሆነ ፓወር የመጠቀም ስልጣን የተሰጠው የለም። ዲሴንትራላይዝድ ነው and acting horizontally ጎን ሀገራቶች ጎን ለጎን መሳ ለመሳ እየሄዱ የሚያደርጉት ነው። ያኛው ግን ሴንትራል የሆነ ኮማንድ አለው። ህገ መንግስቱ ከላይ ፎርስ አለ፣ ፍርድ ቤት ያዘናል። እዚህ ጋር ግን የለም። በዚህኛው እንየው deal with the relationship between individual and the state ያ the state between the state ነው። ይሄኛው ግን individual citizen እና በመንግስት ወይም በስቴት ያለን ሪሌሽንሺፕ ነው። በኢንዲቪጁዋሎች መካከል ያለን ሪሌሽንሺፕ ነው ፎከስ የሚያደርገው። concerned with domestic affair ያኛው foreign affair ወይም interstate relation ነው። ይሄ ግን intrastate relation ነው። domestic affair ነው፣ በሀገር ውስጥ ጉዳይ ውስጥ ነው። ሙኒሲፓል ሎው አክት የሚያደርገው command and sanction ቀድም ያለ ይሄ ኮንሰንሰስ ነው፣ ስምምነት ነው። ይሄ ግን ትዕዛዝ ነው። ትዕዛዙን ካልፈጸምን ምን አለ? ሳንክሽን አለ፣ እስር አለ ማለት ነው። centralized acting vertically ይሄኛው decentralized ነው። acting horizontally ይሄ ግን centralized ከላይ ትዕዛዝ እንትን ይላል ይወጣል እስከታች ይወርዳል ማለት ነው። እንቀጥል። international law treaties, conventions, customs, general principles at the source of the law ህጉ የሚወጣው ወይም በትሪቲዎች፣ በስብሰባ፣ በግንኙነቶች፣ በኮንቬንሽን፣ በከስተም፣ በልማድ፣ በጀነራል ፕሪንሲፕል በእነዚህ ተመርክዞ ነው ህጉ የሚወጣው። ህጉን ለግንኙነታቸው ህግን የሚወጡት ከነዚህ የተነሳ ነው። ICJ or the International Court of Justice act as a judiciary የዓለም አቀፍ ገላጋይ ፍርድ ቤት እንደ ጁዲሸሪ ሆኖ ይሰራል። ፍርድ ሰጭ ማለት ነው ወይም ፍርድ ቤቱ ነው። but decision የዚህ የኢንተርናሽናል ኮርት ኦፍ decision of the court is binding upon the parties to the litigation binding አሳሪ የሚሆነው ለማን ነው? የኮርቱ የፍርድ ቤቱ decision ውሳኔ ስምምነቱን ላደረጉ ሀገራቶች ብቻ ነው። ለምሳሌ ሱዳንና ኢጂፕት በ1929 እና በ1959 በአባይ ዙሪያ ስምምነት አድርገዋል። ሁለታቸውን ባይንዲንግ ነው። ለኢትዮጵያ ግን አይደለም፣ ለኬንያ አይደለም። ምክንያቱም አልተስማሙም። it considered as a weak law ደካማ ነው፣ ተፈጻሚነቱ ደካማ ነው። ሌላ ሙኒሲፓል ሎው ካየን the source is the legislation ህግ አውጪዎች በኢትዮጵያ ለምሳሌ የህዝብ ተወካዮች ምክር ቤት ናቸው። ይሄኛው ግን ስምምነት ኮንቬንሽን እንደዚህ ናቸው። ሌላው judiciary is all pervasive and constant እዚህኛው ባይንዲንግ አይደለም ነው። እዚህ ጋር ግን ባይንዲንግ ነው፣ ኮንስታንት ነው። ለአንደኛው ይሰራል፣ ለሌላኛውም ይሰራል። ዛሬ የሰራው ነገም ይሰራል። ስትሮንገር ሎው ነው፣ ጠንካራ ነው ከኢንተርናሽናል ሎው ጋር ሲነጻጸር። ሌላው when we see the recent experience has taught us that matters that were once purely domestic can feature very prominently on the international political agenda ይሄ የሚለው ምንድነው? በአሁኑ ጊዜ ግን purely domestic ወይም የአንዲት ሀገር ጉዳይ ብቻ ነው የምንለው ነገር dominant ወይም prominent on the international political agenda ይሆናል። የአንዲት ሀገር ጉዳይ ነው ብለን የምንተወው የለም። አጠቃላይ የዓለም አቀፍ ወይም የግሎባል አጀንዳ ሊሆን ይችላል። ለምሳሌ ኮሮናን ስናይ ኮሮና ቻይና ውስጥ ነው፣ የቻይና ችግር ነው ብለን አንተው፣ የቻይና ጉዳይ ነው ብለን አንተው። ስለዚህ ዓለም አቀፍ ሆኗል ማለት ነው። የመሆን እድሉም ሰፊ ነው ማለት ነው። individuals can be victim or of the event or victorious of the event በዚህ በዶሜስቲክ ነው ብለን ኢንተርናሽናሊ ቪክቲም ሊሆኑ ይችላሉ ወይም ቪክቶሪየስ ሊሆኑ ይችላሉ። አንድ ቦታ ላይ የተነሳ ክስተት ከሌላ አገር ላይ ያለ ኢንዲቪጁዋል ቪክቶሪየስ ሊያደርገው ይችላል
ወይም ቪክቲም ሊያደርገው ይችላል ማለት ነው። ስለዚህ አሁን የአንዲት ሀገር ጉዳይ ብቻ ነው ብለን የምንተወው ነገር የለም ማለት ነው። ሌላው the historical developments of international relation ይሄ ኢንተርናሽናል ሪሌሽን ዓለም አቀፍ ግንኙነት ሂስቶሪካል ዴቨሎፕመንቱ ምን ይመስላል ታሪካዊ አመጣጡ ምን ይመስላል የሚለውን እንየው። when you see the international relation it is related to the creation of modern states የዓለም አቀፍ ግንኙነት አጀማመር ወይም ሂስቶሪካል ባክግራውንዱን ካየን it related to the creation of modern state ይሄ ሞደርን ስቴት መፈጠር ከጀመረ በኋላ ነው። ሞደርን ስቴት ደግሞ የተጀመረው by the way ይሄን እንትን የምንለው የምንማረው ግሎባል አፌር የአውሮፓን ስታይል ነው። የአውሮፓን ስታይል ኢንተርናሽናል ሪሌሽን ነው። ስለዚህ it traced back to the peace of Westphalia of the 1848 where the modern state system was developed ከዚህ በፊት ከ1848 ዌስትፊሊያ ስምምነት ከመደረጉ በፊት የሞደርን ስቴት ሲስተም አልነበረም። ትራዲሽናል ታይፕ ኦፍ ስቴት ነው የነበረው። በ1648 ግን ዌስትፊሊያ የቦታ ስም ነው፣ ጀርመን ላይ ያለች ቦታ ነች። ስምምነት ተደርጓል። ቢፎር ዌስትፊሊያ ፖለቲካል አውቶሪቲ were based on vaguely hierarchy religious order ግልጽ ያልሆነ ሃይራርኪ በቅደም በውረድ በቅደም ተከተል ወይም በደረጃ እና ሪሊጂየስ ኦርደር ነው ፖለቲካል አውቶሪቲ ከዌስትፊሊያ ከ1648 በፊት ማለት ነው። government they were not secular that means there is the intervention of the religion on politics እና ሃይራርኪ ያለው ከላይ ያዛል በትዕዛዝ ይፈጸማል። The treaty was signed between Catholic and Protestant believers or followers in the 1648 ከ1618 እስከ 1648 በፕሮቴስታንት አማኞችና በካቶሊኮች መካከል ጦርነት ተካሂዷል። ይሄን ጦርነት ለማብቃት ስምምነት አድርገዋል ዌስትፊሊያ ላይ። ጦርነቱ ካለቀ በኋላ ዌስትፊሊያ ላይ ስምምነት አድርገዋል ማለት ነው እና ጦርነቱን አቁሟል። ከዚህ በኋላ ነው የተለያዩ ሃይማኖት ያላቸው የተለያዩ ኤትኒክ ግሩፕ ያላቸው የራሳችንን ስቴት ኢስታብሊሽ እናደርጋለን የሚል ስሜት የናሽናሊዝም ስሜት መጥቷል ማለት ነው። እንቀጥል። The war began in the 1618 when ጦርነቱ የተጀመረበት ምክንያት when the Austrian tried to impose the Roman Catholic on their Protestant subjects ጦርነቱ የተጀመረው በ1648 በፕሮቴስታንት እና በካቶሊኮች መካከል የኦስትሪያ መንግስት የካቶሊክን ዶክትሪን ወይም የካቶሊክን ፕራክቲስ በፕሮቴስታንት ሰብጀክቶቹ ወይም ሲቲዝኖቹ ላይ ኢምፖዝ ለማድረግ ወይም ኢምፕሊመንት እንዲያደርጉ ለመጫን ሲሞክር ነው። ደን ከ30 ዓመት በኋላ በ1648 አልቋል ማለት ነው። ስለዚህ ምን አመጣ ዌስትፊሊያ ትሪቲ? ኮንሲኩዌንሱ ምንድነው? The results following the Westphalia Treaty ስለዚህ የዌስትፊሊያ ትሪቲ ያመጣውን እንትን እንይ ሪዛልት Westphalia system encouraged the following: the rise of independent nation states, institutionalization of international relations, establishment of national armies in Europe ምንድነው እዚህ ጋር የሚለን ዌስትፊሊያ ትሪቲን ተከትሎ የመጡ የተለያዩ ኢንዲፔንደንት ራሳቸውን የቻሉ ሀገሮች አውሮፓ ላይ ተመስርተዋል። ሌላው በኢንተርናሽናል ሪሌሽን ኢንስቲቱሽናላይዝ በተቋም እንዲመራ አድርገውታል። the establishment of እነዚህ ኢንዲፔንደንት የሆኑ ስቴቶች ናሽናል አርሚ የራሳቸው ብሔራዊ መከላከያ ሰራዊት ኢስታብሊሽ ማድረግ ጀምረዋል ማለት ነው። the system of Westphalia was adopted to ይሄ ዌስትፊሊያ ወደ ሌሎች ሀገሮች አዶፕቱና ወደ አሜሪካ ወደ አፍሪካ እና ኤዥያ through colonialism and modernization ቅድም ያልኳችሁ ምንድነው ይሄ ግሎባል አፌር እንዳጠቃላይ የዩሮፒያን ስታይል ኦፍ ኢንተርናሽናል ሪሌሽን ነው። ከአውሮፓ መጥቶ ነው ወደ አሜሪካ ወደ አፍሪካ እና ኤዥያ በኮሎኒያሊዝም እና በሞደርናይዜሽን ሲስተም ኢንትሮዲዩስ ወይም አዶፕት የሆነው ማለት ነው። they became independent both from
the Pope and the Imperial በፊት ፖፑ የሮማን ኢምፓየር ፖፕ the Holy Roman Empire ተብሎ የሚጠራ ፖፕ አለ ኢምፔሪየሩም አለ ከሱ ነፃ ወጥተዋል እነዚህ ሀገራቶች ከዌስትፊሊያ በኋላ የራሳቸውን ሀገር መስርተዋል ማለት ነው in order to avoid ከነፃ ከወጡ በኋላ in order to avoid misunderstanding and unnecessary conflict the different rulers አሁን አለመግባባትን avoid ለማድረግ unnecessary አላስፈላጊ ግጭትን avoid ለማድረግ የተለያዩ ነገስታቶች ወይም መሪዎች they began dispatching ambassadors to each other courts ምንድነው አምባሳደሮችን የመቀያየር ይሄ ዓላማው ምንድነው misunderstanding አለመግባባትን ለማርገብ ወይም unnecessary የሆነን ግጭት በሀገራቶች መካከል ለማስቀረት አምባሳደሮቻቸውን መቀያየር ጀምረዋል the practice of diplomacy soon expanded የዲፕሎማቲክ ሲስተም expand መሆን ጀምሯል ማለት መስፋፋት ጀምሯል the embassies were given extraordinary right and legal immunity ኤምባሲዎች extraordinary ለየት ያለ ህግ ተሰጥቷቸዋል መብት ተሰጥቷቸዋል እና legal immunity የማይነካ immunity ተሰጥቷቸዋል ኤምባሲዎች የራሳቸው ኤምባሲ ማለት የአሜሪካን ኤምባሲ ኢትዮጵያ ላይ ያለው የኢትዮጵያ ሳይሆን የአሜሪካ አንዱ ግዛት ነው ማለት ነው ስለዚህ ኢሚዩኒቲ ያለው የኢትዮጵያን ኤምባሲ የአሜሪካን ኤምባሲ ኢትዮጵያ ላይ ያለውን ኢትዮጵያ ብትነካ አሜሪካን ሉዓላዊነቷን ደፈረች ማለት ነው በተመሳሳይ አሜሪካ ላይ ያለ የኢትዮጵያ ኤምባሲ ማለት ነው እንቀጥል አራተኛው diplomatic dispatches were regarded as inviolable respect ሆኗል ማለት ነው የዲፕሎማቲክ ሪሌሽን አምባሳደሮች መቀያየር በደብዳቤ የተለያዩ ዲፕሎማቲክ ሪሌሽንሺፕ ማድረግ ሪስፔክት ሆኗል ማለት ነው ወይም የዘወትር ስራ ሆኗል በአውሮፓውያን መካከል ambassadors had the right to worship the god of their choice በሌላ ሀገር ያለ አምባሳደር የፈለገውን አምልኮ የማምለክ መብት አለው እሱ ብቻ ሳይሆን በዛች ሀገር አምባሳደር ሆኖ በሚላክባት በሆስቷ በተቀባዩ ሀገር ህግ አይገዛም አይከሰስም ኢሚዩኒቲ ያለው አምባሳደሩ diplomatic practice provide Europeans with sense of a common identity ለአውሮፓውያን ይሄ ዲፕሎማቲክ ፕራክቲሱ common የጋራ የሆነ identity establish እንዲያደርጉ አስችሏቸዋል ማለት ነው relation between Europe and the rest of the world was begun with the beginning of industrial revolution አውሮፓና የተቀረው ዓለም ግንኙነት የጀመረውና የአውሮፓ ኢንተርናሽናል ሪሌሽን ሲስተም ወደ ሌላው የዓለማችን ክፍል ዲስትሪቢዩት መሆን የጀመረው ሪሌሽንሺፕ ከጀመሩበት ጊዜ ጀምሮ ነው መቼ ነው የጀመሩት with the beginning of industrial revolution የኢንዱስትሪያል አብዮት ከተጀመረ በኋላ አውሮፓ ከሌላው የዓለም ክፍል ጋር መገናኘት የጀመረችው ማለት ነው ሌላው ይሄ European way of organizing IR or international relation came to spread to the rest of the world at least not directly or indirectly ማለት ነው ከዚህ በኋላ ከኢንዱስትሪያል ሪቮሉሽን በኋላ የዩሮፒያን way of organizing international relation ወደ ሌላው የዓለም ክፍል መስፋፋት ጀምሯል ማለት ነው ከዛስ after the end of World War II the newly independent states they form similar with European states ከአውሮፓ ኢንተርናሽናል ሪሌሽን ሲስተም ጋር ከሁለተኛ ዓለም ጦርነት ካለቀ በኋላ የተለያዩ ሀገሮች ኤዥያም ላይ አፍሪካም ላይ አሜሪካም ላይ ኢንዲፔንደንት ሆነዋል ስለዚህ they follow the ways of Europeans style የአውሮፓን ስታይል መከተል ጀምረዋል ማለት ነው the new states had እነዚህ ኢንዲፔንደንት የሆኑ ስቴቶች they had their own respective territory and fortified boundaries የራሳቸው የሆነ ቴሪቶሪ ግዛት አላቸው የተከለለ ባውንደሪም አላቸው their own capitals armies እነዚህ አዳዲስ የሚሆኑ የራሳቸው የሆነ ካፒታል አላቸው የራሳቸው የሆነ የጦር ኃይል አላቸው their own foreign minister የራሳቸው የሆነ የውጭ ጉዳይ ሚኒስተር establish አድርገዋል
their own flag and national anthem የራሳቸው የሆነ ባንዲራ የራሳቸው የሆነ ብሔራዊ መዝሙር ኢስታብሊሽ አድርገዋል። similar with European statehood ከአውሮፓውያን ጋር ተመሳሳይ የሆነ then ከዛ በኋላ የአውሮፓን ስታይል ምን ማለት ጀምረዋል ኮንዳክት ማድረግ ጀምረዋል። ሪሌሽንሺፑም በጥንት ከዌስት ፊሊያ ጀምሮ በመጣው ዴቨሎፕመንት ኢንተርናሽናል ሪሌሽናቸውን ማድረግ ችለዋል ማለት ነው። ሌላው አክተርስ ኦፍ ኢንተርናሽናል ሪሌሽን በኢንተርናሽናል ሪሌሽኑ ተዋናዮቹ እነማን ናቸው? ተዋናዮቹ እነማን ናቸው የሚለውን እናያለን። ሁለት ናቸው፣ ስቴት አክተርስ እና ነን ስቴት አክተርስ። ስቴት ራሷ ሀገር እና ከሀገር ውጭ ደግሞ ነን ስቴት የሆኑ አክተሮች አሉ። እነሱ ምን እንደሚመስሉ እኔ state actors international relation traditionally focused on the interaction between states during the old time. The international relationship, it was mainly focused between the interaction between states or the interaction between government በመሪዎች ብቻ ያለ ግንኙነት ወይም በስቴቶች ብቻ ያለ ግንኙነት በውጭ ጉዳይ ሚኒስትር ሊሆን ይችላል ወይም በፕሬዝዳንቶች መካከል ያለ ግንኙነት ብቻ ላይ ነበር ፎከስ የሚያደርገው። but nowadays it includes international organizations አሁን ግን ኢንተርናሽናል ሪሌሽንሺፕ ሰፍቶ በኢንተርናሽናል ኦርጋናይዜሽን በዓለም አቀፍ የሆኑ ድርጅቶችም ግንኙነት መደረግ ጀምሯል። መልቲናሽናል ኮርፖሬሽንስ የተለያዩ መልቲናሽናል ኮርፖሬሽን አንድ ሀገር ላይ ዋና መስሪያ ቤት ኢስታብሊሽ ተደርጎ በሌሎች ሀገር ላይ ደግሞ ብራንቾችን ይፈጥራል። ይሄም አንዱ የኢንተርናሽናል ሪሌሽን ፎከስ ሆኗል ማለት ነው። ሶሳይቲስ ኤንድ ሲቲዝንስ የተለያዩ ግሩፕ ኦፍ ሶሳይቲ ያሉ ኢንዲቪጁዋሎች በግልም የሚያደርጉት ግንኙነት በኢንተርናሽናል ሪሌሽኑ ፎከስ ተሰጥቶታል ማለት ነው። የመንግስታቶቹ ብቻ አይደለም፣ አንድ ግለሰብ ከሌላ ግለሰብ ጋር የሚያደርገው ግንኙነትም ፎከስ ተሰጥቶታል ኢንተርናሽናል ሪሌሽንሺፕ። state are the leading or primary actors in international relation. The state actor states are the leading or primary actors in international ዋና ተዋናይ ስቴት ነው። ይሄ ማለት ምንድነው? የኢንዲቪጁዋሉ ወይም የሆነ ግሩፕ ወይም የሆነ ኦርጋናይዜሽን የሱ ጥቅም አይደለም የሚታየው ፍላጎቱ ወይም ኢንተርናሽናል ሪሌሽን ፍላጎቱ የሚደረገው በስቴት ጥቅም ነው። ሀገር በምታተርፈው ኢንትረስት ነው ማለት ነው። ስንቀጥል the international is structurally differentiated from the domestic. structure international structure እና domestic structure ወይም ኢንተርናሽናል ላይ ያለው መዋቅር የግንኙነት መዋቅርና በሀገር ውስጥ ያለው የግንኙነት መዋቅር different ልዩነት አላቸው። according to the realist perspective ቲዮሪዎች አሉ ኢንተርናሽናል ሪሌሽን። አንደኛው ቲዮሪ the realistic ተብሎ ይጠራል። ስለዚህ እንደ ሪያሊስቶች አመለካከት international system is anarchical። ኢንተርናሽናል ሲስተም ምንድነው? አናርኪያል ነው። ሞኖፖሊ ኦፍ ፓወር ያለው የለም። ሰልፍ ሄልፕ ነው። ኮምፒቲሽን ነው። to fulfill their own national interest ሀገራቶች። domestic system is hierarchical። hierarchical ማለት በቅደም ተከተል በተዋረድ የሚመጣ ነው። ከላይ ህገ መንግስቱ አለ፣ ህገ መንግስቱን ተከትለን ነው የምንሄደው። ኢንተርናሽናል ሲስተሙ ግን አናርኪ ነው። ኮመን እንትን የላቸውም፣ ኢንፎርስመንት የላቸውም፣ ወይም የጋራ የሆነ አንድ አስገዳጅ ኃይል የላቸውም። በስምምነት በኮንሰንሰስ ስለሆነ ህጉም የሚመጣው ማለት ነው። state sovereignty comes to be the defining elements in the study of international relation. state sovereignty ወይም ሉዓላዊነት comes to be the defining element in the study of international relation. international relation ስናጠና የስቴት ሶቨርኒቲ ዋና ዲፋይኒንግ ኤሌመንት ሆኖ የሚጠራው በኢንተርናሽናል ሪሌሽን ይሄ ነው ማለት ነው። ስቴት ሶቨርኒቲ ወይም የስቴት ሉዓላዊነት። ሁለተኛው አክተሮች ነን ስቴት አክተርስ ናቸው።
ከስቴት ውጭ ከመንግስት ውጭ ያሉ ተዋናዮች በዓለም አቀፍ ግንኙነት non state actors international organization international governmental institution IGA ለምሳሌ ኢጋድ ዩናይትድ ኔሽን አፍሪካን ዩኒየን እነዚህም በኢንተርናሽናል ሪሌሽን በአንዲት ሀገር ላይ ኢንፍሉዌንስ ያመጣሉ ነን ገቨርንመንታል ኦርጋናይዜሽን NGOs ለትርፍ ያልተቋቋሙ ኢንተርናሽናል ኦርጋናይዜሽኖች እነሱም በአንድ ሀገር ላይ ምን አሉ ኢንፍሉዌንስ አላቸው ፎሬን ፖሊሲውን እንዲቀይሩ ያስገድዱታል ያንድን ሀገር ማለት ነው እነዚህ በጎ አድራጎት ድርጅቶች በጎ አድራጎት ድርጅት ላይ ያሉ ወይም ለትርፍ ያልተ ሌላው ሲሚላርሊ መልቲናሽናል ኮርፖሬትስ ሄድኳርተር ኢን ዋን ስቴት መልቲናሽናል ኮርፖሬት ምን ለምሳሌ ኮካ ኮላ ልን እንችላለን ዋና ማዕከሉ አንድ ቦታ ነው በየቦታው ግን ምን አለው ቢሮ አለው በየሀገራቶቹ እነሱም ኢንፍሉዌንስ አላቸው ምክንያቱም ግብር ከፋዮች ናቸው በአንድ ሀገር የኢንተርናሽናል ሪሌሽን ላይ የራሳቸው ተጽዕኖ አላቸው ማለት ነው ሌላው the state as the main actor in international relation has now lost its importance አሁን ነን ስቴት አክተሮች ሲመጡ ስቴት መንግስታት ብቻ ወይም ሀገራቶች ብቻ ሜን አክተር ሆነው የሚያደርጉት ኢንተርናሽናል ሪሌሽኑ አሁን lost its importance አስፈላጊነቱ አሁን ምንም ብሏል እየቀነሰ መጥቷል ማለት ይሄ ማለት states border do not seem to accurately delimit global affair አሁን የስቴት ሊሚቱ ወይም ቦርደሩ ግሎባል አፌሩን ምን አይለውም ደሊሜት ያደርገው የዓለም አቀፍ ግንኙነቱን የዓለም አቀፍ ጉዳዩን ቦርደሩ ደሊሜት ያደርገው ምክንያቱም እኔ እዚህ ሁኜ ሌላ ሀገር ካለ ሰው ጋር መንግስት ሳያውቅ ምን እላለሁ ግንኙነት አደርጋለሁ ወይም ኮርፖሬሽኖች ወይም ኦርጋናይዜሽኖች አዲስ አበባ ላይ ያለ አንድ ኦርጋናይዜሽን ሌላ ሀገር ላይ ካለ ኦርጋናይዜሽን ጋር ስቴት ሳያውቅ ሪሌሽንሺፕ ያደርጋል ስለዚህ አሁን የስቴት ቦርደሩ ኢምፖርታንሱን አጥቷል ማለት ነው ቀጣዩ the majority of global interaction be they related to አብዛኛው የግሎባል ሪሌሽን ነን ስቴት አክተሮች የሚያደርጉት የግሎባል ፋይናንስ የዓለም አቀፍ ፋይናንስ ፕሮዳክሽን በምርቶች ዙሪያ ላይ ግንኙነት ያደርጋሉ በኤጁኬሽን አለ ለምሳሌ እኔ አንድ ኤጁኬሽን ስኮላርሺፕ አግኝቶ አንድ ሰው ሊሄድ ይችላል እኔ አግኝቼ ሊሄድ ይችላል መንግስት ያቅ ተጻጽፌ ነው ስለዚህ many global interaction ከነዚህ ጋር majority of the global interaction be they related to global finance production education personal and professional travel personal እና professional travelers labor migration or terrorism ይሄ በስቴትም በኦርጋናይዜሽኖችም የሚካሄድ ዓለም አቀፍ የሆነ ቴሮሪዝም ስለዚህ there are no longer occur via state channel the way they want did ይሄ ማለት ሁሉም ግንኙነቶች በስቴት ቻናል ወይም በመንግስት ብቻ ማለፍ አለባቸው የሚለው ይሄ ነገር ምን ብሏል no longer occurrence መንግስት ሳያውቅ ኦርጋናይዜሽኖች ኢንዲቪጁዋሎች ግንኙነት ስለሚያደርጉ ማለት ነው ግንኙነቱ እየጨመረ ስለመጣ እየሰፋ ስለመጣ እሺ ተማሪዎች ዛሬ ፓርት 1 እስከዚህ ፓርት 2 እስከዚህ ድረስ ነው ሰፖርት አድርጉኝ አስተያየት ስጡኝ ጥያቄዎችን እንሰራለን if there is any question and comment please write on the comment I will immediately respond it this is chapter 1 part 2 thanks for your listening